ለልደትሽ ክብር ግጥም አልተጻፈም? ባንቺ የልደት ቀን ሰዓሊዎች መጥተው በደመና ምስል ቀለም ጨምቀው ስላንቺ ስጦታ ተጠበው ተጨንቀው አንቺን የሚያስደስት ስጦታ አልሰጡሽም? ልደትሽን ለማክበር ዘመድ አልተገኘም? ለፍቅር የሚሆን አበባ አልሰጡሽም? ቢሆንም ግድ የለም የኔ ናፍቆት ዛሬ ልደትሽ ነው። ባንቺ የልደት ቀን መሄድ የማይችሉ ግዑዛኑ ሁሉ ለመብረር የሚያስችል ክንፍን ያበቅላሉ። እልፍ አእላፍ አዕዋፎች በሰማይ ላይ ያሉ በሄድሽበት ሁሉ እየተከተሉ መልካም ልደት መልካም ልደት መልካም ልደት መልካም ልደት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለውን እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። በመጀመሪያ ሀይሚዬ የኔ ቆንጆ፣ የኔ ወርቅ፣ የኔ አበባ፣ የኔ ልዕልት ቀሪው ዘመንሽ ብርክ ይበል። ዛሬ ዋዜማሽ ነው። የዛሬዋ ቀን ያው ነገ ነው የተወለደችበት። ኪዳነ ምሕረት ነገ ናት። እምዬ ኪዳነ ምሕረት በኪዳነ ምሕረት ቀን የተወለደችው እና የኔ እናት አንቺ በምትወለጅበት ጊዜ የዛሬዋን ቀን እናትሽ የወለዱሽ እናትሽ ዛሬ በጣም በኃይለኛው የሚታመሙበት አንቺ ወደዚች ምድር ልትመጪ እየተዘጋጀሽ ባለሽበት ሰዓት እናትሽ ደግሞ የሚሰቃዩበት ይችና ወደዚች ዓለም አንቺ ለመምጣት እየታገልሽ እናትሽ ደግሞ አንቺን ለማየት ከሆዳቸው ወጥተሽ አንቺን የመሰለች ጨረቃ፣ አንቺን የመሰለች ውብ፣ አንቺን የመሰለች ልዕልት ለማየት ያለባቸውን ሁሉ ስቃይ የሚተገላቸውን ሁሉ ህመም ከህመምም ህመም በዓለም ላይ አንደኛ የሚባለውን ህመም ምጥ የሚባለውን ህመም የጀመሩባት ቀን ናት ዛሬ። ነገ ደግሞ አንቺ ወደዚች ምድር የመጣሽባት ቀን ናት እና ቀሪ ዘመንሽ ብርክ ይበል። ወደፊት ደግሞ ያው ወልዳችሁ ከብዳችሁ ደግሞ የአንቺ ልደት ከአንቺ ልደት በተጨማሪ ደግሞ የልጆችሽን ልደት እንድናከብር አንቺም ደግሞ ስታከብሪ ለማየት ያብቃን። በቃ ምኞቴ ይሄ ነው። ትልቅ ደረጃ ደርሰሽ ከቡቡዬ ከምትወጂው ከምታፈቅሪው ሰው ጋር ትልቅ ደረጃ ደርሰሽ ማየት ነውና እዚህ ደረጃ ደግሞ ያደርስሽ ፈጣሪ። ረጅም እድሜ የማቱሳላን እድሜ ይስጥሽ። እውነት እኔ እንጃ ብቻ ግን ቃል የለኝም። ቲክቶኩ ቀውጧል። ትላንትና ኧረ ሳምንቱን ሙሉ ነው የቀወጠው። በስማም ጨረቃ ፋሚሊዎች በጣም ይለያሉ። መቼም ለሀይሚዬ ያላቸው ነገር እናውቃለን። ደስ ሲል ቲክቶኩ ግን ታድለሽ ሀይሚዬ፣ እድለኛ ነሽ። ይህን የመሰለ ፋሚሊ ያለሽ በጣም ሲበዛ እድለኛ ነሽ የኔ ወርቅ። የእውነት በጣም እድለኛ ሴት ነሽ። ይህ ሁሉ ሰው እንዲወድሽ፣ ይህ ሁሉ ሰው አንቺ ፍቅር እንዲማረክ ያደረግሽው ደግሞ አንቺ ነሽ። ማንነትሽ፣ ሴትነትሽ፣ በቃ ፈጣሪ ሁሉን አሟልቶ ስለሰጠሽ መልካምነትሽ፣ አስተዋይነትሽ፣ የሴት ልክነትሽ ብቻ ግን በቃ ሴት ነሽ። ሴት ትክክለኛዋ ሴት ነሽና ለዚህ ነው ሰው የሚወደድበት የሚጠላበትን ምክንያት አለው። ይህ ሁሉ ሰው የሚወድሽ አንቺ ሰው ስለሆንሽ ነው። ሴት ትክክለኛ ሰው ስለሆንሽ ነው። እና ይህንን አስተሳሰብሽን ፈጣሪ አይቀይርብን። እና ፋሚሊዎችሽም ደግሞ የሚለዩ ፋሚሊዎች አሉሽ። እናም እድለኛ ነሽ። ትላንትና በጣም ደስ የሚል ቪዲዮ ነበረ እና ዩቲዩብን እናንተ ስሩት። በቃ ሀይሚና ብሩኬ እንደዚህ ከሆነ ደስ የሚል ቪዲዮ ሳምንቱ በቃ አበደ ነው። ሳምንቱ ደስ የሚል ነው። ሳምንቱ በቃ
ልዩ የሆነ ሳምንት ነው። በቃ የሚለቁት ቪዲዮ በቃ ደስ የሚል ቪዲዮ ነው እና በጣም ነው ደስ የሚለው። እኔ ብዙም ያው ወደ ሶሻል ሚዲያ እየመጣሁ አይደለም፣ ግን ደግሞ አልፎ አልፎ ብቅ እላለሁ። ግን ቪዲዮቸው አልፎኝ አያውቅም አያለሁና ትላንትና ግን ብሩኬ የሆነ ዘረጥቦት የሆነ ነገር ሊያወጣ ነበረ። ግን ኦ አለችው ሀይሚ ኦ አለችው እና በጣም ትልቅ ሰርፕራይዝ እንዳለ ትልቅ ነገር እንዳለ ያው ተናግሯል። እንግዲህ የሆነ ትልቅ ነገር ጠብቁ ብሏል። እኛም እንጠብቃለን። እንግዲህ እስከ ዛሬ ብዙ የፈራኋቸው ነገሮች ነበሩ። የፈራኋቸው ነገሮች ምንድን ነው? የሀይሚ ልደት የደስታዋ ቀን ሳያልፍ የሆነ ብጥብጥ ይነሳል የሚል ነበረ። እግዚአብሔር ይመስገን ዛሬ ላይ ደርሻለሁ። እንደው እንደሰጋሁ እንዳሰብኩ ማለት ነው። ዛሬ ላይ ደርሻለሁኝ። ግን ችግር የለም። ዛሬና ነገ ምንም እንደማይፈጠር ተስፋ አደርጋለሁ። ምንም እንደማይፈጠር አምናለሁ። ከዛ ባለፈ ደግሞ እንግዲህ ፈጣሪ ይጨመርበት። የደስታሽ ቀን በደስታ እንድታሳልፊ ነው እንጂ የምንፈልገው በጭራሽ አዝነሽ ተከፍተሽ ማየት አንፈልግም። እናማ የደስታሽ ቀን ደግሞ ነገ ናት። ነገ ፏፈሽ ብለሽ እንደምታከብሪ አልጠራጠርም። ቡቡዬ ደግሞ አዲስ ነገር ትልቅ ነገር ጠብቁ ብሏል። እንሻላ እንግዲህ ምንድን ነው ትልቁ ነገር? እስኪ እናንተ ገምቱ ገምቱ እስኪ ውዶቼ። እኔ ምን ልገምት መሰላችሁ? እኔ ግን ቀለበት ልገምት እንደው ይቅርታ ግን ማለት ያው አውቃለሁኝ ያው ፍቅራቸውን በቅርብ ጊዜ ነው የተገላለጹት እና ፍቅራቸውን ተገላለጹ እንጂ ያው ቃል ኪዳን አልተደራረጉም እና ምናልባት ቃል ኪዳን ያደርጋሉ የሚል ተስፋ አለኝ። ያው ትልቅ ነገር ማለት ያው ይሄን ነው ብዬ ነው የማስበው። ቃል ኪዳን ያደርጋሉ። ልደቷን ደግሞ ያው ወጣ ያለ ቦታ፣ ደስ የሚል ቦታ፣ ለየት ባለ መልኩ እንግዲህ ደስታዋን ያው ቡርኬ ታውቃላችሁ፣ ደስታዋን እጥፍ ድርብ ነው የሚፈልገውና የሆነ ለየት ያለ ነገር አድርጎ ያከብርላታል ብዬ አስባለሁና እንግዲህ የአዲሱ ነገር ምን እንደሆነ አላውቅም። ትልቁ ነገር ማለት ነው ግን ግምት ነው። እኔ ያው ቃል ኪዳን ያስርላታል ብዬ አስባለሁ። ከጋብቻ ምናምን ሽምግልና ምናምን አለም ገና ነው፣ እሱ ገና ነው ብለዋል እነሱ። ምክንያቱም ሁሉም የየራሱ ሂደት አለው፣ ባንዴ የሚሆን ነገር የለም ብለዋልና ምናልባት ግን ያው የቃል ኪዳን ቀለበት እጠብቃለሁ። እና ውዶች እስኪ እናንተ የራሳችሁን ግምት አስቀምጡ። ትልቅ ነገር ጠብቁ ያለው ቡቡዬ ምንድን ነው? የኔ ሁለት ወፎች ትላንትና ደስ የሚል ቪዲዮ ነበረ። በጣም ደስ የሚል ቪዲዮ የሆነት ደጋግሜ ያየሁት ቪዲዮ ነው። አንዳንዴ ፍቅረኛሞች ባልና ሚስቶች እንደዚህ አይነት የቀልድ ሰዓት ቁጭ ብለው ደስ የሚል ጊዜ የፍቅር ሰዓት አለ። አንዳንድ ጥያቄዎችን እየተጠያየቁ እየተጨዋወቱ ቁጭ ብለው እንደዚህ ሲወያዩ ሲቀላለዱ ደስ ይለኛልና እንግዲህ ባልና ሚስቶች ፍቅረኛሞች ምናምን እንደዚህ ደስ በሚል ሁኔታ አንዳንድ ጊዜ ከፍቅረኛችሁ ጋር እስኪ ጥሩ ጊዜ ያሳልፉ። ግድ የላችሁ ፍቅራችሁ ይታደሳል ምናምን ነገር። ስልክ ላይ አትጎለት፣ መታሽ ስልክ ላይ አትጎለች። አንዳንዴ ለባሎቻችሁ ለሚስቶቻችሁ እንደዚህ አይነት ደስ የሚል ጊዜ ስጡ። እንደ ጨዋታ ነገር ማነው እናንተ ነፃ ነው የሚያደርጋችሁ እንደዚህ ስለሆናችሁ?